የጣሊያን ሴሪኤ ከትናንትና በስቲያ እሁድ ዕለት መጠናቀቁ አይዘነጋም። በዚህ በመጠናቀቂያው ቀንም አስገራሚ ውጤቶች መመዝገብ ችሏል። በቆይታችንም የጣሊያን ሴሪኤን የ2025/26 የውድድር ዘመን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። የጣሊያን ሴሪኤ የ2025/26 የውድድር ዘመን እሁድ ዕለት በተደረጉ 7 ጨዋታዎች መጠናቀቅ ችሏል። የጣሊያን ሴሪኤ ከሌሎች ሊጎች ለየት የሚያደርገው 10ሩም ጨዋታዎች በአንድ ቀን አይደረጉም። አሁን ለምሳሌ የእንግሊዝ ፕሪሚየር ሊግን ከተመለከታችሁ የመጨረሻዎቹ 10 ጨዋታዎች ወይም ደግሞ 38ኛው ሳምንት መርሃ ግብር በአንድ ቀን ነው የሚደረገው። እሁድ 12 ሰዓት ነበረ ሁሉም ጨዋታዎች መደረግ የቻሉት። የጣሊያን ሴሪኤ ግን እንደዚያ አይደለም። 7ቱ ጨዋታዎች እሁድ ሲደረጉ 2ቱ ጨዋታዎች ቅዳሜ ነበሩ የተደረጉት። እንደዚሁም ቀሪው አንድ ጨዋታ ደግሞ አርብ ምሽት ላይ ነበረ መደረግ የቻለው። እንደ እንግሊዝ ፕሪሚየር ሊግ የ38ኛው ሳምንት መርሃ ግብር 10 ጨዋታዎች በአንድ ቀን ባይደረጉም እንኳን ራሱ አስገራሚ ከመሆን እንደዚሁም ደግሞ አነጋጋሪ ከመሆን አላገደውም። ይህንን የ2025/26 የውድድር ዘመን የጣሊያን ሴሪኤን እንግዲህ በሶስት ነገሮች መመልከት እንችላለን። በመጀመሪያው ደረጃ ኢንተር ሚላኖች በሰፊ ነጥብ ልዩነት በበላይነት ይህንን ዋንጫ ማሸነፍ ችሏል። እንደሚታወቀው ባለፈው ሲዝን እንግዲህ ናፖሊዎች ነበሩ በአስደናቂ ሁኔታ የጣሊያን ሴሪኤ አሸናፊ መሆን ችለው የነበሩት። በዚህ ሲዝን ግን ኢንተር ሚላኖች ከ38 ጨዋታዎች 27ቱን በማሸነፍ 6ቱን አቻ ወጥተው 5ቱን ብቻ ተሸንፈው 87 ነጥብ በመሰብሰብ ከተከታዩ ከናፖሊ በ11 ነጥብ በመብለጥ የስኩዲቶን ዋንጫ አሸናፊ መሆን ይችላል። ይህም ብቻም አይደለም፣ በአጠቃላይ 89 ግቦችን በዚህ ውድድር ዘመን ማስቆጠር ችሏል። በዚህም ደግሞ ከሁሉም የጣሊያን ክለቦች የበላይ ያደርጋቸዋል። ከኢንተር ሚላን በመቀጠል ብዙ ጎል ማስቆጠር የቻሉት ኮሞዎች ናቸው። ኮሞዎቹም እንግዲህ በአጠቃላይ 65 ግቦችን ማስቆጠር ችሏልና በኢንተር ሚላንና በኮሞ መካከል ራሱ ያለው የጎል ልዩነት በጣም ሰፊ ነው። እንደዚሁም የተቆጠረባቸውም 35 ጎል ብቻ ነውና 54 የጎል ክፍያ በማስመዝገብ ነው ይህንን የስኩዲቶ ዋንጫ ማሸነፍ የቻሉትና በአጠቃላይ ኢንተር ሚላኖች በ38 ጨዋታ የዘንድሮን ሴሪኤ ሙሉ ለሙሉ መቆጣጠር ችሏል። እንደዚሁም የኢንተር ሚላን ተጫዋች የሆነው ላውታሮ ማርቲኔዝም 17 ግቦችን በማስቆጠር የጣሊያን ሴሪኤ ከፍተኛ ግብ አስቆጣሪ መሆን ችሏል። በአጠቃላይም 21ኛውን የሴሪኤ ዋንጫቸውንም ማሳካትም ችሏል። በ3 ዓመት ደግሞ ለሁለተኛ ጊዜ ነው ይህንን ዋንጫ ማሸነፍ የቻሉት። 2023/24 ላይም ይህንን የሴሪኤ ዋንጫ አሸናፊ ሆኖ ነበር። ከዛ በኋላም በአንቶኒዮ ኮንቴ አማካኝነት ናፖሊዎች በመሃል መግባታቸው አይዘነጋም። አሁን እንግዲህ ከአንድ ዓመት ቆይታ በኋላ ኢንተር ሚላኖች የሴሪኤ አሸናፊ መሆን ችሏል። ዘንድሮም ካሳዩት አቋም አንጻርም ይህ ዋንጫም የሚገባቸው ነው። ሌላኛው ግን በዚህ ሲዝን የተመለከትነው የሀያላኖቹ መውደቅ እንደዚሁም ደግሞ የኮሞ አስደናቂ ብቃት ነው። በተለይ 37ኛው ሳምንት መርሃ ግብር ላይ ኤሲ ሚላኖች በ70 ነጥብ 3ኛ ደረጃ ላይ፣ ኤኤስ ሮማዎች በ70 ነጥብ 4ኛ ደረጃ ላይ፣ ኮሞዎች በ68 ነጥብ እንደዚሁም ጁቬንቱሶችም በተመሳሳይ 68 ነጥብ በጎል ክፍያ ተበላልጠው 5ኛና 6ኛ ደረጃ ላይ ተቀምጠው ነበረ። እናም ኤሲ ሚላኖችም እንግዲህ ይህን የመጨረሻ ጨዋታቸውን አሸንፈው ቢሆን ኖሮ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆን ይችሉ ነበረ። ነገር ግን በስተመጨረሻ በካግላሪ 2-1 በሆነ ውጤት መሸነፋቸውን ተከትሎ ከአውሮፓ ሻምፒዮንስ ሊግ መውጣት ችሏል። ኮሞች በአንጻሩ 4-1 በሆነ ውጤት ማሸነፋቸው ተከትሎ በታሪካቸው ለመጀመሪያ ጊዜ የሻምፒዮንስ ሊግ ተሳታፊ መሆን ችሏል። ኮሞች እንግዲህ 2014/15 የውድድር ዘመን ላይ ከሴሪ ሲ ወደ ሴሪ ቢ ማደግ ችለው ነበር። ከዛ በኋላም እንግዲህ ምናልባትም ወደ ሴሪ ኤ ልናድግ እንችላለን የሚል ተስፋ ነበራቸው። ነገር ግን በሴሪ ቢ ቆይታቸው የመጨረሻ ደረጃን በመያዝ ወደ ሴሪ ሲ ሊመለሱ ይችላል። ከዛም ብዙም ሳይቆዩ እንግዲህ በአንድ ዓመት ውስጥ ወደ ሴሪ ዲ ሊወርዱ ይችላል። ከዛ በኋላ ነው እንግዲህ ኮሞች ለመፍረስ ተቃርበው የነበረው። 2017 ላይም ባንክራፕሲንም አስመዝግበውም ነበረ። ነገር ግን ከዛ በኋላ እንግዲህ በተለያዩ ባለሀብቶች እነዚህ ክለቦች ሊገዙ ይችላል። ከዛም ከሴሪ ዲ ወደ ሴሪ ሲ 2019/20 ላይ ከፍ ማድረግ ችሏል። ከዛ በኋላም እንግዲህ በሴሪ ሲም ለአንድ ዓመት በተጨማሪነት መቆየት ችሏል እስከ 2021 የውድድር ዘመን ማለት ነው። ከዛም በ2021 የውድድር ዘመን ላይ ግን ከሴሪ ሲ አንደኛ ደረጃን ይዞ በማጣናቀቅ ወደ ሴሪ ቢ ሊያድጉ ይችላል። በሴሪ ቢም እንግዲህ ለ3 ዓመታትም መቆየትም ይችላል። 2023/24 የውድድር ዘመን ላይም በሴሪ ቢ ሁለተኛ ደረጃን ይዞ በማጠናቀቅ ወደ ሴሪ ኤ ማደግ ይችላል። 2024/25 የውድድር ዘመን ላይም በሴሪ ኤ 10ኛ ደረጃን ይዞ ነበር ማጠናቀቅ የቻለው። በዚህ የውድድር ዘመን ግን 4ኛ ደረጃን ይዞ በማጠናቀቅ የሻምፒዮንስ ሊግ ተሳታፊ መሆን ችሏል። በተለይ ደግሞ ሴስ ፋብሪጋስ የኮሞ አሰልጣኝ ተደርጎ ከተሾመ በኋላ ቡድኑን በደንብ መለወጥ ችሏል። በመጀመሪያም እንግዲህ በተጫዋችነት ነበረ ወደ
ወደ ኮሞ ማቅናት የቻለው። ወደ 17 የሚደርሱ ጨዋታዎችንም ለኮሞ መጫወት ችሎ ነበረ። ከዛ በኋላ ግን ወደ አሰልጣኝነት ማሳደግ ችሏል። በአሰልጣኝነቱም እንግዲህ ኮሞች ከሴሪ ቢ ወደ ሴሪ ኤ እንደዚሁም ወደ ሻምፒዮንስ ሊግም እንዲያድጉ ማድረግ ችሏልና በጣም አስደናቂ የሚባል ስራን ለኮሞች መስራት ችሏል። ኮሞቹ እንግዲህ እዚህ ደረጃ ላይ ይደርሳሉ ተብሎ አልተጠበቀም ነበረ። በተለይ ደግሞ ከ37ኛው ሳምንት መርሃ ግብር በኋላ ኮሞች 5ኛ ደረጃ ላይ ነበር የተቀመጡት። ኤሲ ሚላኖችም እንግዲህ የመጨረሻ ጨዋታቸውን ካግላሪን በማሸነፍ የሻምፒዮንስ ሊግ ተሳታፊ ይሆናሉ ተብሎ ተጠብቆ ነበረ። ነገር ግን ኤሲ ሚላኖች ያንን ጨዋታ ባለማሸነፋቸው ምክንያት እንደዚሁም ደግሞ ኮሞች 4-1 በሆነ ውጤት በማሸነፋቸው ምክንያት የሻምፒዮንስ ሊግ ተሳታፊ መሆናቸውን ማረጋገጥ ችሏል። ከዚህ በኋላ ለኮሞ ትልቁ ጥያቄ የሚሆንባቸው በቀጣይ ዓመትስ እንዴት ሊሆኑ ይችላሉ የሚለው ነው። በተለይ ደግሞ በሴሪ ኤ እየተጫወቱ ከዛ በኋላ በሻምፒዮንስ ሊግ መሳተፍስ ይቋቋሙታል የሚለው በጣም ትልቅ ጥያቄ ነው። ከዛ በተጨማሪም ደግሞ ወሳኝ የሚባሉ ተጫዋቾቻቸውን ማቆየት ይችላሉ የሚለው ራሱ ሌላ የራስ ምታት ነው የሚሆንባቸው። በተለይ ደግሞ ኒኮ ፓዛ የተባለው ተጫዋች ገና 21 ዓመቱ ላይ ቢሆንም እንኳን ራሱ ለኮሞች በጣም ምርጥ የሚባል ጊዜን ማሳለፍ ችሏል። 12 ግቦችንና 6 አሲስቶችን በማስመዝገብ 18 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነውና እንደዚህ አይነት ተጫዋቾች ደግሞ በትልልቅ ክለቦች አይን ውስጥ መግባታቸው አይቀርምና ምናልባትም ይህንን ተጫዋች ለማስፈረምም አንዳንድ ክለቦች ብቅ ሊሉ ይችላሉ። እንደዛ የሚመጡ ከሆነ ደግሞ ይህንን ተጫዋች ማቆየት ይችላሉ የሚለው ራሱ በጣም ትልቅ ጥያቄ ነው የሚሆንባቸው። እነዚህን ተጫዋቾች በዛው በኮሞ እንዲቆዩ የሚያደርጉ ከሆነ ምናልባትም በቀጣይ ዓመት የሴሪ ኤ አሸናፊ ሲሆኑ ልንመለከት የምንችልበት እድል አለ። ሌላኛው ትልቅ ጥያቄ ደግሞ ሴስ ፋብሪጋዝስ በኮሞ ይቆያሉ የሚለው ነው። ሴስ ፋብሪጋዝ እንግዲህ ኮሞን ከያዘ በኋላ በጣም አስደናቂ አሰልጣኝ እንደሆነ ሁላችንም መመልከት ችለናል። በዚህ ምክንያትም እንግዲህ ከጥቂት ወራት በፊት ስሙ ከአርሰናል ጋርም ሲያያዝ የነበረ ተጫዋች ነው። በተለይ ደግሞ ማይክል አርቴታ በዚህ ዓመት ምንም አይነት ዋንጫ ባያሳካ ኖሮ ምናልባትም አርሰናሎች ከእሱ ጋር ሊለያዩ የሚችሉበት እድል አለ። በሱ ምትክም ሴስ ፋብሪጋዝን ሊያመጡ የሚችልበት ከፍተኛ እድል አለ የሚሉ አንዳንድ ዘገቦችን ስንመለከት ነበረ። እንደዚሁም ወደ ቼልሲ ሊመጣ ይችላል የሚሉ አንዳንድ ዘገቦችን ስንመለከት ነበር። ነገር ግን ቼልሲዎች ዣቪ አሎንሶን መቅጠራቸው አይዘነጋም። እንደዚሁም ደግሞ ማይክል አርቴታም የፕሪሚየር ሊግ ዋንጫም አንስቷል። አርሰናሎችም እንግዲህ ኮንትራቱን ሊያራዝሙለትም በጣም ተቃርቧል እየተባለ ነው የሚገኘውና ከዚህ በኋላ ሴስ ፋብሪጋዝን ይፈልጉታል ተብሎ አይጠበቅም። ምናልባት ከጥቂት ዓመታት በኋላ ማይክል አርቴታ ከአርሰናል የሚወጣ ከሆነ በሱ ምትክ ሴስ ፋብሪጋዝን ሊያስፈርሙ የሚችሉበት እድል ሊኖር ይችላል እንጂ በዚህ ሰዓት ላይ ማንንም አሰልጣኝ ይፈልጋሉ ተብሎ አይጠበቅም። እንደዚሁም ማንቸስተር ሲቲዎችም ኤንዞ ማሪስካን መቅጠር ችሏልና ቢያንስ ከጥቂት ወራት በፊት ከስማቸው ከሴስ ፋብሪጋዝ ጋር ሲያያዙ የነበሩ ቡድኖች እንግዲህ በዚህ ሰዓት ላይ ሁሉም አዳዲስ አሰልጣኝን መቅጠር ይችላል። ስለዚህ ኮሞች ያን ያህል ያሳስባቸዋል ተብሎ አይጠበቅም። ነገር ግን ደግሞ በእግር ኳስ ዓለም ምንም ነገር ሊፈጠር ስለሚችል ምናልባትም አንድ ትልቅ ክለብ ይህንን አሰልጣኝ እፈልጋለሁ ብሎ ብቅ ሊል ይችላል። የዛኔ ኮሞች ሴስ ፋብሪጋዝን ማቆየት ይችላሉ የሚለው ራሱ በጣም ትልቅ ጥያቄ ነው። እስከዛው ድረስ ግን በኮሞ አሰልጣኝነቱ የሚቀጥል ይሆናል። ኮሞችም እንግዲህ በዚህ አስደናቂ በሚባል አቋማቸው የሚቀጥላሉ ተብሎ ነው የሚጠበቀው። ሌላኛው በዚህ ሴሪያ ላይ የተመለከትነው ደግሞ እነዚህ ትልልቅ የሚባሉት ክለቦች መውደቅ ነው። በተለይ ደግሞ ኤሲ ሚላኖችና ጁቬንቱሶች የሻምፒዮንስ ሊግ ተሳታፊ መሆን ሳይችሉ ቀርቷል። በተለይ ደግሞ ኤሲ ሚላኖች በሻምፒዮንስ ሊግ የመሳተፍ ትልቅ እድል ነበራቸው። ምክንያቱም እስከ መጨረሻ ጨዋታ ድረስ 3ኛ ደረጃ ላይ የነበሩት፣ ነገር ግን በመጨረሻ ጨዋታ ቀደም እንዳልኳቸው በካግላሪ ሊያውም በሜዳቸው 2-1 መሸነፋቸውን ተከትሎ ከሻምፒዮንስ ሊግ ወጥተው ወደ ኢሮፓ ሊግ ሊወርዱ ይችላል። ይህንንም ውጤት ተከትሎ እንግዲህ አሰልጣኛቸው የሆነውን ማሲሚሊያኖ አሌግሪን ሊያሰናበቱት ይችላል። በዚህ ሰዓት ላይ እንግዲህ የበርንሞዝ አሰልጣኝ የነበረውን አንዶኒ ኢራዮላን በሱ ምትክ ለመቅጠር ፍላጎት አላቸው እየተባለ ይገኛል። እናም በክረምቱም እንግዲህ የተለያዩ ለውጦችንም ለማድረግም ተዘጋጅቷል የሚል መረጃዎችን እየተመለከተ ነው የምንገኘው። የበለጠ የሚያስገርመው ደግሞ በዚህ ጨዋታ ላይ ኤሲ ሚላኖች ነበር 2ኛው ደቂቃ ላይ በማስቆጠር ቀዳሚ መሆን ችለው የነበሩ። ነገር ግን ካግላሪዎች 20ኛውና 57ኛው ደቂቃ ላይ ባስቆጠራቸው ግቦች ይህንን ጨዋታ ሊያሸንፉ ችሏል። ኤሲ ሚላኖችም ከ3ኛ ደረጃ ወደ 5ኛ ደረጃ ዝቅ ሊሉ ችሏል። ጁቬንቱሶችም በተመሳሳይ መልኩ በቀጣይ ዓመት በኢሮፓ ሊግ ነው የምንመለከታቸው። በተለይ የመጨረሻዎቹን 2 ጨዋታዎች ላይ ነጥብ በመጣላቸው ምክንያት በሻምፒዮንስ ሊግ ተሳታፊ መሆን ሳይችሉ ቀርቷል። በ37ኛው ሳምንት መርሃ ግብር ላይ 2-0 በሆነ ውጤት ነበር የተሸነፉት። እንደዚሁም በ38ኛው ሳምንት መርሃ ግብር ላይ ደግሞ ከቶሪኖ ጋር 2-2 በሆነ ውጤት ነው ማጠናቀቅ የቻሉትና በእነዚህ ምክንያቶችም በሻምፒዮንስ ሊግ መሳተፍ ሳይችሉ ቀርተዋል። ይህም ውጤት ደግሞ ለጁቬንቱሶች በጣም ትልቅ ውርደት ነው ማለት እንችላለን። ምክንያቱም ጁቬንቱሶች እንግዲህ በጣሊያን ሴሪ ከሚገኙ ትልልቅ ከሚባሉ ክለቦች መካከል ቀዳሚ ስፍራ ላይ የሚቀመጡ ናቸው። እንደዚሁም ደግሞ ያሏቸውን የተጫዋቾች ጥራት ከተመለከትን፣ የቡድን ስብስብ ከተመለከትን ቢያንስ የሻምፒዮንስ ሊግ ተሳታፊ መሆን ይገባቸው ነበረ። ነገር ግን ያንን ሳያሳኩ ቀርቷል። በቀጣይ ዓመትም በኢሮፓ ሊግ የሚሳተፉ ክለብ ይሆናል። የሻምፒዮንስ ሊግ ተሳታፊ አለመሆናቸው እንግዲህ
ተጽዕኖ ይፈጥርባቸዋል ተብሎ ይጠበቃል። በተለይ ደግሞ አንዳንድ ወሳኝ ተጫዋቾቻቸው ክለቡን ሲለቁ ልንመለከት እንችላለን። ቭላሆቪች ክለቡን ይለቃል ተብሎ ነው የሚጠበቀው። ከሱ ውጪ ግን ካውንሴሳውም ክለቡን ሲለቅ ልንመለከት እንችላለን። እንደዚሁም ካምቢያሶም ከተለያዩ ክለቦች ጋር ስሙ እየተያዘ ያለ ተጫዋች ነው። በተለይ ከሊቨርፑል ጋር በተደጋጋሚ ስሙ ሲነሳ የተመለከትነው ተጫዋች ነውና ምናልባትም ወደ ኤሮፓ ሊግ መውረዳቸውን ተከትሎ አንዳንድ ክለቦች ትልልቅ የሚባሉ ክለቦች እነዚህን ተጫዋቾች ለማስፈረም የጁቬንቱስን በር ሊያንኳኩ ይችላሉ እየተባለ ይገኛልና የሻምፒዮንስ ሊግ ቦታን ይዞ አለመጠናቀቃቸው በመጥፎ ጎኑ ተመዝግቦላቸዋል ለጁቬንቱሶች። በቀጣይ ዓመትስ ምን አይነት ቡድንን ይዘው ይመጣሉ? አሰልጣኙስ በስራው ይቀጥላሉ? የሚለው ራሱ ሌሎች መነሳት ያለባቸው ጥያቄዎች ናቸው። በአጠቃላይ የ2025/26 የጣሊያን ሴሪኤ በኢንተር ሚላን አሸናፊነት በናፖሊ ኤስ ሮማ እንደዚሁም ደግሞ ኮሞ የሻምፒዮንስ ሊግ ተሳታፊነት በጁቬንቱስና በኤሲ ሚላን የኤሮፓ ሊግ ተሳታፊነት ሊጠናቀቅ ይችላል። ይህንን የውድድር ዘመን እንዴት ተመለከታችሁት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።